እንኳን አደረሳችሁ አደረሰን። የለገጣፎ ምስካበ ቅዱሳን ሆህተ ገነት ቅድስት ቤተክርስቲያን ልትመረቅ ነው። ደግሞ ቅድስት ኪዳነ ምሕረት እናታችን ያለችበትን ቤተክርስቲያን በልዩ ሁኔታ ህንፃ ገንብቶ ማውጣት ስለነበረ የዛሬ 16 ዓመት ብፁዕ ቅዱስ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ በነበሩበት ዘመን የመሰረት ድንጋዩ ተቀምጦ ይህ ከጀርባ የምታዩት ግዙፍ ካቴድራል ዛሬ እንደ እግዚአብሔር መልካም ፈቃድ በ16 ዓመቱ ልክ በዛሬ ግንቦት 16 ቅዳሴ ቤቱ ተመርቆ ይጀመራል። በዓለም ያላችሁ ኦርቶዶክሳውያን ለዚህ ደስታ እንኳን አደረሳችሁ እንላለን። ሁላችሁም በኢትዮጵያ ያላችሁ በቅርብም በሩቅም ያላችሁ ጉዟችሁንና ቀጠሯችሁን በዚህ አድርጋችሁ መታችሁ ይህንን ህንጻ ቤተክርስቲያን እንድትመርቁ ጥሪያችንን እናስተላልፋለን። ሁላችሁም ይህን ሚዲያ የምትከታተሉ ሼር በማድረግ ለሁሉም ኢትዮጵያውያን እንዲደርስ ያላዩት እንዲያዩ። አሁን ወደ ውስጥ እንገባለን። ክቡራን ኦርቶዶክሳውያን ወገኖቻችን በመላው ዓለም ያላችሁ ይህ በፊት ለፊት የምታዩት ቅዱም እንደነገርኳችሁ ለ16 ዓመት እጅግ በታላቅ ትጋትና ድካም የታነጸው የቅድስት ኪዳነ ምሕረት ህንጻ ቤተክርስቲያን የምርቃት መርሃ ግብሩን እንድትሳተፉ ለእናንተ ለማስተላለፍ የተገኘንበት ይህ ከኋላ የምታዩት ፊት ለፊቱ የቤተ መቅደሱ ስራ ነው። መላ ስዕሎቹ እንደምታዩት ተስለዋል። እጅግ በጣም ነው የሚያምረው። ክቡ ቤተ መቅደስ ላይ ቆመና ያለነው ወደዚህ የምታዩት ሰቀላማ ቤተክርስቲያን የሚባለው ምድርና ፎቅ የሆነው ነው። እያያችሁ እየተከታተላችሁ እጅግ በጣም የሚያምር ህንጻ ነው። ብዙ ድካም ተደክሞበታል። እጅግ በጣም ያምራል። ልክ ከ4 ሰዓት ጀምሮ ቅዳሜ በዚህ ቦታ እንድትገኙ ጥሪያችንን ለማስተላለፍ ነው። እንደምትመለከቱት የቤተ መቅደሱ ውበት ይሄንን ይመስላል። እጅግ በጣም ነው የሚያምረው። በዚህ በኩል ደግሞ ቀጥታ ወደ ምድር ቤት የምንገባበት የምድር ቤቱ መግቢያ ነው። ይሄ ለጊዜው ሰው እንዳይሸራረፍ ተደርጎ የሚታይ ወደ ምድር ቤት የምንገባበት ምድር ቤት የቤተ መቅደሱ አገልግሎት የሚሰጥበት ነው። ልክ ይህንን ቤተ መቅደሱን የሚያክል ሌላ ቤተ መቅደስ በዚህ ስር አለ። ለብዙ አገልግሎት የሚውል ነው። በእናንተ ተሳትፎ የተሰራ ነው። ለምርቃቱ እንዳትቀሩ መታችሁ መርቃችሁ እልል ብላችሁ ደስ ብሏችሁ እንድትሉ ጥሪያችንን እናስተላልፋለን። አሁን ዙሪያውን በስተመቅደስ ቤተ መቅደሱን እየዞርነው ነው ያለነው። አሁን ያለነው ቅድስት በሚል ወይም በምስራቅ ቅዳሴ መግቢያው በር ላይ ነን። ይሄ ቀጥታ አሁን እየዞርን ያለነው ወደ ቀኝ
የቤተ መቅደሱን ጀርባ ወይም ደግሞ ቅድስት የሚባለውን ቦታ ወደ ውስጥ እያሳየናችሁ ነው። እነዚህ በሙሉ እንደምታዩት በስዕል ይሸፈናሉ። እጅግ በጣም የሚያምር ውብ የሆነ ህንፃ ነው። እንደምታዩት እየተጠናቀቀ ያለቀ ያለበት ሁኔታ ነው። እነዚህ በሙሉ በስዕል ይሸፈናሉ። ይሄ ፊት ለፊቱ በሙሉ በስዕል ይሸፈናል። ብዙ ኦርቶዶክሳውያን ስዕሉ ላይ ርብርብ አድርገዋል። ብዙ ስራዎች ተሰርተዋል። የእግዚአብሔር ቤተሰቦች አሁን ቀጥታ ትከተሉኛላችሁ። በምስራቁ በር ገብተን ቀጥታ ፎቁ ላይ ወጥተን ከፎቁ ደግሞ ወደዚህ እናሳያችኋለን። አሁን ቀጥታ ፎቁ ወለል ላይ ደርሰናል። የእግዚአብሔር ልጆች እንኳን አደረሳችሁ። አሁን ያለነው ልክ ሁለተኛው ፎቁ ላይ ቤተ መቅደሱ ፊት ለፊት ላይ ነው ያለነው። ከጀርባዬ እንደምታዩት እጅግ በጣም የተለየ ውበት ያለው ስዕልና የቤተ መቅደሱን ገጽታ ትመለከታላችሁ። ይሄ ለሰዓታት፣ ለማህሌት፣ ለተለያዩ አገልግሎት የሚሰጥበት ቦታ ነው። ሁለት ቅኔ ማህሌት አለው ማለት ነው። እንደዚያ ቅድም እንዳልኳችሁ ሁሉ ከስር አንድ ምድር ቤተ መቅደስ አለው፣ ከላይ እንዳለው። አሁን ደግሞ ይሄ ሁለተኛው ቅኔ ማህሌት ወለሉ የላኛው ላይ ነው ያለነው። በፊት ለፊት የምታዩት ገጽታ የአጋዕዝተ ዓለም ሥላሴ ስዕላቸው ፊት ለፊት አለ። እነዚህ የሚያማምሩ መብራቶች ታያላችሁ። እንደዚህ በስዕል ያሸበረቀ እጅግ በጣም የሚያምር ስራው በቅርብ ጊዜ የተከናወነ ውበቱ እንደዚህ እንደምታዩት ድንቅ የሆነ ህንፃ ነው። ይህንን ህንፃ ግንቦት 15 ብፁዓን አበው ሊቃነ ጳጳሳት በተገኙበት ቅዳሜ ግንቦት 15 ቀን በልዩ ሁኔታ ይመረቃል። ሁላችሁም መታችሁ የበረከቱ ተሳታፊ እንድትሆኑ ጥሪያችንን በቅድስት ቤተክርስቲያን ስም እናቀርባለን። ውጭኛዋን ፊት ለፊቱን አደባባይ ወይም ታቦተ ሕጉ የሚነክስበትን ይሄ ታቦት ከምድር ቤት ወጥቶ አናት ላይ የሚቆምበት ሁሉንም አደባባይ የሚባርክበት ቦታ ነው። እንደምታዩት ይሄ ለአዲስ አበባ ቅርብ ነው። የአዲስ አበባ ኮንዶሚኒየሞች ዙሪያውን ይታያሉ። ከዚህ በስተጀርባ ያሉ ፎቆች በአጠቃላይ ሰው በቤቱ በርቀት እንኳን ታቦቱን ማየት ይችላል። ይሄ ሁለተኛው ደረጃ ነው። ታቦቱ ነክሶ የሚዞረው በዚህ ላይ ነው ማለት ነው። ታቦቱ ህዝቡ መሬት ሆኖ ልል እያለ ለሁሉም ሰው እየታየ በዚህ ላይ ሊቃውንተ ቤተክርስቲያን አባቶች፣ ካህናት አጅበውት የሚዞረው በዚህ ላይ ነው። ይሄ ለንግስ የሚቆምበት ቦታ ነው። ካልተመቸ እንኳን በጣም ከራቀ ምድር ላይ ይሆናል። የህዝብ ፍሰቱ ሲጨምር ግን እዚህ ላይ ሆኖ ታቦቱ ወደታች ምእመናኑን እየባረከ የሚነክስበት ቦታ ነው ማለት ነው። ይህን ይመስላል ህንፃው። እንደዚህ ዙሪያውን ወስተቀኝ እየዞርን ነው ህንፃው። ይሄ የላኛው የፎቁ ወለል ነው። ተከተሉኝ እዩት። የዙሪያውን እንደምታዩት በስተ ምስራቁ በኩል እየዞርን ነው። አሁን ይሄ ሰቀላማው ቤተክርስቲያን እየዞርን ነው። ከፊት ለፊታችን የሚታየን ክቡ ቤተክርስቲያን ነው። ይህንን ይመስላል ማለት ነው። በ15 የሚመረቀው የቅድስት ኪዳነ ምሕረት ፎቁ አናቱን እየዞርን ነው ማለት ነው። እቺ ከላይ የምታዩት አክሊል ወይም ዘውድ ትባላለች። የእመቤታችንን ስዕል አድኅኖ ስትመለከቱ የምታዩት ስዕል አድኅኖ ላይ የምትመለከቱት ጨረራማው የክብር መገለጫዋ ይሄ ነው። እንደዚህ ደግሞ እንደምታዩት ብዙ ጊዜ ዘውድ ለሚገባቸው ሰዎች ይሰጣል። እመቤታችን የቅድስት ድንግል ማርያም ስዕል አድኅኖ ላይ የምታዩትን በቅድስት ኪዳነ ምሕረት ቤተክርስቲያን አናቱ ላይ ታዩታላችሁ ማለት ነው። በጣም ነው የሚያምረው። እጅግ በጣም የተለየ ብርሃን ነው ያለው። ዙሪያውን መብራት አለው። ራሷ ብርሃን አላት። ዘውዷ በጣም የተለየች ነች። ይሄ ክቡና ዋናው ቤተ መቅደስ የዞርን ነው። ይሄንን
እንደምታዩት ረጅም ነው በጣም እጅግ በጣም የራቀ ነው። ርዝመቱ በጣም ረጅም ነው። ለውበቱና እንደኛ ለአገልግሎቱ ድምጽ እንደ ልብ ወደ ውጪ እንዲወጣ ስለሚረዳ እንደዚህ ርዝመቱ ይሄ በጣም ረጅም በጣም ትልቅ ቤተ መቅደስ ረጅም የሆነ ህንፃ ነው። ይህንን ቤተ ክርስቲያን በልዩ ሁኔታ በድምቀት እንመርቃለን። ብፁዓን አባቶቻችን ይመጣሉ። ቅባ ቅዱስ ይቀባል፣ ቅባ ሜሮን ይቀባል። ይህንን ክቡር ቤተ ክርስቲያን የምንሳለመው የምንሰግድላት ቅድስት ቤተ ክርስቲያን ትሆናለች ማለት ነው። ለዛ ያብቃን፣ እግዚአብሔር ይጠብቀን። ከስር ይሄን እናክላለ። ይሄኛው ደግሞ እንደምታዩት የላይኛው ቤተ ክርስቲያን ነው። አሁን ዘውዷ በደንብ ትታያለች፣ በደንብ ነው የምትታየው። እቺ እመቤታችን ስዕል አድህኖ ስትመለከቱ ቤታችሁ ይቺ እዛ ላይ ያለችዋ በደንብ አድርጋ በሰው እጅ ጥበብ በብረት እዚያ ላይ ሆኖ ስታዩት ትንሽ ይመስላችኋል እንጂ 4 በ4 የሚሆን በጣም ሰፊ ነው፣ ትልቅ ነው በጣም። ይሄንኛው ደወል ቤት ነው። ደወሎች እንግዲህ የሚመጡት ከውጪ ነው ታውቃላችሁ፣ ሀገር ውስጥ የሉም። ሁለቱም ደወሎች አልተሰቀሉም። ህንጻው በዚህ በሚያምር ሁኔታ ተሰርቷል። ይሄን ይመስላል እዚህ ላይ ያለው። ይቆየን።